ገብቶኝ ለወይ ተረድቼ ገብቶኝ ለወይ ጌታን አውቄ ካልተረዳው ልቅረብ ዕለት ዕለት ወደ ጸጋው ዙፋን ወደ ጸጋው ዙፋን የማመልከውን አምላክ ተቀብዬ ቃሉን በመመርመር ፈቃዱን ልረዳው ሐሳቡን አገልግዬ ማለፍን እንድችል ሕይወት ቀልድ አይደለም ወይ ቃላማው ገብቶኝ ለወይ ተረድቼ ገብቶኝ ለወይ ጌታን አውቄ ካልተረዳው ልቅረብ ዕለት ዕለት ወደ ጸጋው ዙፋን ወደ ጸጋው ዙፋን። ሁላችሁንም በኢየሱስ ስም ሰላም ላለው። አሁን ቀጥታ ወደ ጥያቄው አልፋለሁ። የመጀመሪያው ጥያቄ በዳንኤል ምዕራፍ 7 ቁጥር 9 እስከ 14 ዙፋኖች በዘመናት የሸመገለው የሰው ልጅ የሚመስል የሚሉት ምንን ለማመልከት ነው? ምንድነው እንግዲህ አሁን እዚህ ላይ የተፈጠረው ነገር ምንድነው? የሰው ልጅ የሚለው ቃል የሰው ልጅ የሚለው ቃል ራዕይ ምዕራፍ 1 ላይ አሁን ስለ ኢየሱስ የተጻፈው ላይ ራዕይ ምዕራፍ 1 ላይ ብቻ አይደለም የሰው ልጅ የሚለው ቃል ያለው። እንደምታውቁት በአዲስ ኪዳን ላይ ብዙ ቦታዎች የሰው ልጅ የተባለ ኢየሱስን በሚያመለክት መልኩ በጣም ብዙ ጊዜ ተጽፏል። የሰው ልጅ ይሰቀላል፣ የሰው ልጅ ይሞታል፣ የሰው ልጅ ከሙታን ይነሳል፣ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል፣ የሰው ልጅ እየበላና እየጠጣ መጣ፣ በኋላም ሲመጣ የሰው ልጅ ምልክት በሰማይ ይታያል። እንዲህ እያለ ኢየሱስን የሚገልጽበት ቦታዎች ላይ የሰው ልጅ ብሎ የሚናገርባቸው ቦታዎች አሉ። እግዚአብሔር ይመስገን። የሰው ልጅ የሚል ቃል መጽሐፍ ቅዱስ ውስጥ ኢየሱስን ብቻ ነው የሚያመለክተው። አሁን ይሄ ነው ችግሩ። መጽሐፍ ቅዱስ ሲጠና በመጽሐፍ ቅዱስ ላይ ስለ አንድ ሐሳብ ወይም ስለ አንድ ቃል በሚጠናበት ጊዜ ስለዛ ሐሳብ መጽሐፍ ቅዱስ በአጠቃላይ የሚለው ነገር በሙሉ ነው መወሰድ ያለበት እንጂ አንድ ቦታ ላይ ያለችዋን ብቻ ብንወስድ ሙሉ የመጽሐፍ ቅዱስን ሐሳብ ማግኘት አንችልም። ይሄ አሁን በዚህኛው ጉዳይ ላይ ብቻ ሳይሆን በብዙ ጉዳዮች ላይ መውሰድ እንችላለን። ዝም ብለን አሁን አንድ ቦታ ላይ የሆነ ነገር ባነሳና ባሳያችሁ በሷ ብቻ ተነስተን ትርጉሙ ይሄ ብቻ ነው ብለን ማብቃት አንችልም። አሁን ቀላል ለምሳሌ ፍየል ብላችሁ ይችላል። ፍየል የሚል ቃል መጽሐፍ ቅዱስ ውስጥ አንስተን አንድ የሆነ ቦታ ላይ ፍየል ማለት ከእንስሶቹ አንዱ ቢሆን አሁን የፍየል ጠቦት መስዋዕት ሲቀርብ የበግ ጠቦት ያቀርቡ ነበር ይላል በብሉይ ኪዳን ዘመን። ኢየሱስ ክርስቶስ በግራዬ በኩል የሚቀመጡት ፍየሎች ናቸው ሲል ግን ያው እነዛን የእንስሶቹን ማለት አይደለም። ልክ እንደዛው ብዙ እንደሱ አይነት ነገሮች መጥቀስ እንችላለን። አገላለጻቸው የተለያየ የሚሆንበት ማለት ነው። አሁን የሰው ልጅ የሚለው ራሱ ኢየሱስ የሰው ልጅ ተብሎ ተገልጿል። አሁን እዚህ ራዕይ ምዕራፍ 1:12 ላይ ብንሄድ እንዲሁም በወንጌላትም ላይ በአብዛኛው ወንጌሎች ላይ ብትሄዱ የሰው ልጅ የተባለ ኢየሱስ ተገልጿል። ሌላው በሁለተኛ ደረጃ ለምሳሌ ሕዝቅኤል መጽሐፍ ላይ ብትሄዱ ሌሎችም መጽሐፍቶች ላይ መሄድ እንችላለን። ግን አሁን ለማሳጠር ሕዝቅኤል ላይ ልውሰዳችሁና ሕዝቅኤል መጽሐፍ ምዕራፍ 2 ላይ ብንሄድ ቁጥር 1 ላይ እርሱም የሰው ልጅ ሆይ በእግርህ ቁም እኔም እናገርሃለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝንም ሰማሁ ይላል። ይሄንን ብዙ ጊዜ ነው የሚናገረው። ምዕራፍ 3 ቁጥር 1 ላይ የሰው ልጅ ሆይ ያገኘውን ብላ፣ ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈትኩ፣ መጽሐፍም አጎረሰኝ። እርሱም የሰው ልጅ ሆይ
አፍ ይብላ በምሰጥህ በዚህ መጽሐፍ ወድን ይሙላ እያለ ይናገረዋል። የሰው ልጅ ሆይ ቁጥር 4 ላይ ምዕራፍ 3 ቁጥር 4 የሰው ልጅ ሆይ ይለዋል። እንደገና ምዕራፍ 3 ቁጥር 10 ላይ የሰው ልጅ እያለ ይቀጥላል። ምዕራፍ 4 ላይ ቁጥር 1 እንዲህ እያለ ሕዝቅኤልን የሰው ልጅ ተብሎ ተገልጿል። ሕዝቅኤል የሰው ልጅ ተብሎ ስለተገለጸ ሕዝቅኤል ኢየሱስ ነው ማለት አይደለም። እግዚአብሔር ይመስገን። ስለዚህ ሕዝቅኤል የሰው ልጅ ተብሎ ተጠቅሷል። ኢየሱስ የሰው ልጅ ተብሏል። ዳንኤል ላይ ደግሞ ያለው ሌላ ነው። ኢየሱስም አይደለም ሕዝቅኤልም አይደለም። ዳንኤል ምዕራፍ 7 ላይ በምንድን ነው የምናውቀው? ዳንኤል ምዕራፍ 7 ላይ ያለው የሰው ልጅ ማን ነው? አሁን የሰው ልጅ የሚለውን ራእይ ላይ ኢየሱስ ወይም አዲስ ኪዳን ላይ ኢየሱስ የሰው ልጅ ስለተባለ ኢየሱስ ነው ብሎ ከተረጎሙ ሕዝቅኤል ላይ ሕዝቅኤል የሰው ልጅ የተባለውን ማሳሳያቸው ደግሞ ዳንኤል ምዕራፍ 7 የሚያወራው ስለ ሕዝቅኤል ነው ማለት አለባቸው። ምክንያቱም ሕዝቅኤልም የሰው ልጅ ተብሏል። አያስኬድም። የሰው ልጅ መባል ብቻ ትርጉሙ አንድ ነገር ብቻ ላይ እንድንሄድ አያደርገንም። ሌላኛው ለውይይት እንዲያመች ደግሞ በምትወያዩበት ጊዜ ዝግ ውይይት ላለማድረግ አንድ አይነት ሰዎች፣ አንድ አይነት መረዳት፣ አንድ አይነት እውቀት ላይ፣ አንድ አይነት መሰረት ላይ ያለን ሰዎች ስላልሆንን የምንወያየው እንደዚህ በቀላሉ የመግባባት ነገር ላይኖር ይችላል። ስለዚህ ምንድነው እንትኑን ማስፋት ያስፈልጋል። በቃ ይሄ ነው ብለን መጀመር አንችልም። ውይይት ላይ ግን ሕዝቅኤል የሰው ልጅ መባሉን ማሳየት እንችላለን። ኢየሱስ የሰው ልጅ መባሉን ማሳየት እንችላለን። ግን ኢየሱስ ሕዝቅኤል አይደለም፣ ሕዝቅኤል ኢየሱስ አይደለም። እሺ፣ ከዛ ዳንኤል ላይ ስንመጣ ደግሞ እሺ፣ ዳንኤል ላይ ያለው የሰው ልጅ የተባለው ሕዝቅኤል ነው ወይስ ኢየሱስ ነው ወይስ ሌላ ነገር አለ? ይሄንን እንግዲህ ዳንኤል እንዲያብራራለን። ወደ ዳንኤል ነው የምንሄደው። ዳንኤል ላይ ያለው 7 ላይ ያለው ኢየሱስ ክርስቶስን ሊሆን የማይችልበት ምክንያት ምንድን ነው? ምን ምክንያት አለ? ያ ነው መታየት ያለበት። እነዛን ጥያቄዎች መልስ እንዲሰጡ ማበረታታት ያስፈልጋል ማለት ነው። ይሄ ጉዳይ ቀላል ስላልነበረ አሁን ሰዎች እንደሚሉት እንዲህ ነው እንደሚሉት ቀላል ስላልነበረ ዳንኤል ምዕራፍ 7 ላይ ቁጥር 15 ላይ ምን ይላል? በእኔ በዳንኤል በስጋዬ ውስጥ መንፈሴ ደነገጠች፣ የራሴም ራእይ አስቸገረችኝ ይላል። ስለዚህ ቀላል አልነበረም ማለት ነው፣ አስቸገረው። ስለዚህ ምንድን ነው ያደረገው ዳንኤል? አስቸገረኝ። በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅኩት፣ እርሱም ነገረኝ፣ የነገሩንም ፍቺ አስታወቀኝ ይላል። እግዚአብሔር ይመስገን። እዚህ ላይ ማስመር ያለብን የነገሩ ፍቺ የሚለው ቃል አንድ ነገር ዝም ብሎ ቃል በቃል የሚወሰድ ከሆነ ፍቺ የለውም። ፍቺ ካለው ደግሞ ቃል በቃል አይወሰድም ማለት ነው። ስለዚህ እነኚህ ሰዎች ይኸው በቃ ቆይ ሰው ልጅ ኢየሱስ ነው ምናምን ብለው ዝም ብለው በግልጽ አይታየም ምን ይላል? ምንድነው በግልጽ የሚታይ? ነገሩ እኮ ፍቺ ያስፈልገዋል። ራእይ ነው። ፍቺው ምንድነው? ከዛ ቀጥሎ ማየት ያለብን ምንድነው? ፍቺውን አስታወቀኝ ስለሚል ምን ብሎ ነው ያስታወቀው ለዳንኤል? ይሄ ነገር ምን እንደሆነ እዚህ ጋር እሱ ሲያየው ዳንኤል ሲያየው የነበረው ነገር ምን እንደሆነ ፍቺውን ለዳንኤል አሳውቆታል። ፍቺውን ለዳንኤል ካሳወቀው ምን ብሎ ነው ያሳወቀው የሚለውን አብረን እናያለን ማለት ነው። በዛ እንፈተዋለን። ሁለተኛው ወደ እሱ ዝርዝር እንሄዳለን። ሁለተኛው ምዕራፍ 7 ቁጥር 13 ላይ በሌሊት ራእይ አየው፣ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት ይላል። ይሄ ግልጽ ስድብ ነው የሚሆነው። ግልጽ ስድብ ነው። እዚህ ጋር ያለው የሰው ልጅ ኢየሱስ ከሆነ እነሱ እንደሚያስቡት የዘመናት የሸመገለ የሚባል አንድ ሌላ አካል ካለ፣ እግዚአብሔር አብ የሚባል ሌላ ካለ የሰው ልጅ የሚመስለውን በእነሱ አስተሳሰብ ኢየሱስን
ወደዛ ወደ እግዚአብሔር አቀረቡት ይላል። እነማን ናቸው የሚያቀርቡት? ኢየሱስ ክርስቶስ እኛን ወደ አብ ያቀርባል እንጂ እሱን ወደ አብ የሚያቀርቡት እነማን ናቸው? እግዚአብሔር ወልድን ወደ እግዚአብሔር አብ የሚያቀርቡት እነማን ናቸው? እነሱ በእነሱ አካሄድ ማለት ነው። ወይም ደግሞ በስላሴዎቹ ደግሞ ስላሴን ወደ ስላሴ የሚያቀርበው ማለት ነው። ኢየሱስ እግዚአብሔር ወልድ ስላሴ ነው። እግዚአብሔር አብ ስላሴ ነው። እና እዚህ እግዚአብሔር አብ እግዚአብሔር ወልድን ወደ እግዚአብሔር አብ እያቀረቡ ናቸው። ስላሴ ወደ ስላሴ እያቀረቡ ግን we should ask them ጥያቄ መጠየቅ አለብን። ኢየሱስ እንደሱ ነው ያደረገው። ይሰማቸው ነበር፣ ይጠይቃቸው ነበር። እኛ ይሄንን ፕሩፍ ማድረግ አለባቸው። መጀመሪያ ጥያቄ ለማድረግ ይሄ ነገር ጥያቄ ሆኖ ለማቅረብ እዚህ ጋር ያለው ነገር እግዚአብሔር አብና ኢየሱስ ወልድ የሚባል ለብቻ የተለያዩ አካላት መሆናቸውን ፕሩፍ ማድረግ አለባቸው ጥያቄ ለማድረግ። ጥያቄ ከመሆኑ በፊት ለጥያቄ መልስ መስጠት አንችልም። መጀመሪያ ጥያቄ ሆኖ ወደ ጥያቄ ደረጃ መድረስ አለበት። ጥያቄ ለመሆን ምን ያስፈልገዋል? ይሄንን አሁን እግዚአብሔር አብን እግዚአብሔር ወልድን ወደ እግዚአብሔር አብ የሚያቀርቡት እነማን ናቸው? አቀረበው እንኳን አይልም፣ አንድ አይደለም፣ አቀረቡት ነው የሚለው። እነማን ናቸው የሚያቀርቡት? እግዚአብሔር ወልድን ወደ እግዚአብሔር አብ የሚያቀርቡት እነማን ናቸው? ኢየሱስን ወደ አብ የሚያቀርቡ አሉ ብሎ እነማን ናቸው እስቲ አቀምጡ ቢባሉ ምንም የለም፣ ማንም ማምጣት አይችልም። ምክንያቱም ኤፌሶን ምዕራፍ 2 ከቁጥር 11 ጀምሮ አንብቡ። እንዲህ ያለ ነገር ስታገኙ ነው እንዴት አይነት እውነት ውስጣችሁ እንዳለ እየገባ በጣም እውነት የሚያቃጥል እውነት ነው እግዚአብሔር የሰጠን እኮ የሚያንገበግብ ነገር እኮ ነው እኛ ጋር ያለው። በጣም የሚገርማችኋል። የሚገርም ነገር ነው። አውርተን ተናግረን መስክረን አውርተን እንደገና ተናግረን መስክረን የማይሰለች ነገር ነው እግዚአብሔር የሰጠን። ኤፌሶን ምዕራፍ 2 ቁጥር 11 ላይ ስለዚህ እናንተ አስቀድሞ በስጋ ሐሳብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይናስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል አለ። የሚያቀርበን የክርስቶስ ደም ነው እንጂ ክርስቶስ እንደገና እሱን የሚያቀርበው ሌላ ፈላጊ አይደለም። እግዚአብሔር የተባረከ። ስለዚህ ይሄ ትክክል አይደለም ማለት ነው። እርሱ ወደ እግዚአብሔር እንዲያቀርበን ይላል መጽሐፍ ቅዱስ። ራሱን አንድ ጊዜ አሳልፎ ሰጥቷል ወደ እግዚአብሔር እንዲያቀርበን። አቅራቢ ነው እሱ እንጂ ራሱ የሚያቀርበው ፈላጊ አይደለም። ትልቅ ስድብ ነው። ኢየሱስ ክርስቶስን የሚያቀርቡት እነማን እንደሆኑ ማይታወቁ ነገሮች እግዚአብሔር ወልድ ወደ እግዚአብሔር አብ ያቀርበዋል የሚባል ትምህርት ኮንክሉዥን ስድብ ነው። ኢየሱስ ብቃት አጥቶ እሱ ወደ አብ የሚቀርብበት ብቃት አጥቶ ሌሎች እነማን እንደሆኑ ስማቸው ማይታወቁ ነገሮች እሱን ሲያቀርቡት ማለት ነው የሚነግሩት። ምን እያሉ እንዳሉ ማያውቁትም እኮ ምንድነው እያደረግን ያለነው ብሎ ቆም ብሎ ቢያስቡ እንዲህ ኢየሱስን የሚያቀርቡ እነማንን ብለን ነው ይሄን ነገር በኢየሱስ ነው የምንለው ብለው ቢያስቡት አይሉም። እንደገና አይደግሙትም ለራሳቸው እንኳን እኛን እንዲጠይቁን ቀርቶ ማለት ነው። አንድ ጥቅስ ላንብበላችሁ እንደው እንደ መረጃም እንዲሆነን ስለፈለኩ ነው። እግዚአብሔር ይባረክ። በምስክርነታችሁ ጊዜ ላይ ስለሚረዳችሁ ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። ምን ይላል? በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና ይላል። ክርስቶስ ወደ እግዚአብሔር እንዲያቀርበን። ስለዚህ ክርስቶስ ምንድነው? አቅራቢ ነው ራሱ። እግዚአብሔር ይመስገን። ኢየሱስ ክርስቶስ የሚያቀርበው ፈላጊ አይደለም። ይሄንን መጀመሪያ ክሊር መሆን አለበት። ይሄንን ክሊር ማድረግ ሲቻል ነው ጥያቄ የሚሆነው።
ይሄን ክሊር ማድረግ ካልቻሉ ኢየሱስ መሆኑን ፕሩፍ ማድረግ አይችሉም ማለት ነው። ዳንኤል ምዕራፍ 7ን ያ የሰው ልጅ የተባለው አቅራቢ የሚፈልግ ነው። ጻድቅ ይፈልጋል። በእግዚአብሔርና በሱ መካከል ገብቶ ወደ እግዚአብሔር የሚያቀርበው ፈላጊ ነው ይሄ የሰው ልጅ የተባለው። እግዚአብሔር ይመስገን። መጽሐፍ ቅዱሳችን በደሙ ቀርባቸዋል ይለናል፣ በስጋው ሰውነት ቀርባቸዋል ይለናል። እግዚአብሔር ይመስገን። ወደ አብ እንድንገባ ድፍረት አለን። በምን? በስጋው በኩል ይላል። በመጋረጃው ማለት በስጋው በኩል መቅረቢያችን ነው። በስጋው በኩል በደሙ አቀረበን ይላል፣ በሞቱ አቀረበን ይላል። these are the ingredients። ይህንን የሰው ልጅ አቀረቡት ይላል ወደ እግዚአብሔር። እነዚህ ነገሮች ናቸው ያቀረቡት። ይሄ የሰው ልጅ የተባለው ደግሞ በእነዚህ ነገሮች በሚያቀርቡት ነገር አማካኝነት ነው ወደ እግዚአብሔር የሚቀርበው። እግዚአብሔር ይባላል። ስለዚህ አቅራቢ የሚያስፈልገው የሰው ልጅ ማን ነው የሚለው ነገር ነው መተንተን ያለበት ማለት ነው። ኢየሱስ ክርስቶስን ነው ካሉ ኢየሱስን የሚያቀርበው ማን ነው ብላችሁ መጠየቅ ነው። እሱን የዘላለም የቤት ስራ ነው። ምክንያቱም ኢየሱስ ክርስቶስ አቅራቢ ሊኖረው አይችልም። ስለዚህ ያ የሰው ልጅ ዳንኤል ላይ ያለው የሰው ልጅ ኢየሱስን እንደማይወክል ፕሩፍ አደረግን ማለት ነው። ፕሩፍ አደረግን ማለት ነው። እንዴት ነው የምናብራራው? ምክንያቱም ፍቹን ተናግረዋል ስለተባለ ፍቹን ተከትለን ነው የምንሄደው። ፍቹን ተከትለን ነው የምንሄደው። እስኪ እንሂድ ፍቹን ይዘን። ፍቹን ስታጠኑ ዳንኤል ምዕራፍ 7ን መጽሐፍ ቅዱስ የያዛችሁ ሰዎች ከቁጥር 17 ጀምሮ እግዚአብሔር ይመስገን እስከ ቁጥር 20 አካባቢ ድረስ ያለው መጽሐፍ ቅዱስ ይዛችሁ ከሆነ የምትከታተሉኝ አሁን ዳንኤል ምዕራፍ 7 ከቁጥር 17 ጀምሮ እስከ 20 ያለው ከዛው ምዕራፍ 7ን ከ1 ጀምሮ እስከ 12 ላለው ፍቺ ነው። ወይም ደግሞ ከ1 ጀምሮ እስከ 12 ያው ምክንያቱም ስለምንድን መሰላችሁ ይሄ ስለ ከፍሉ አራቱ ታላላቅ አራዊት ብሎ አራቱ ታላላቅ አራዊት አሁን ምዕራፍ 4 ላይ ምዕራፍ 7 ቁጥር 3 ላይ የመጀመሪያይቱ አንበሳ ይላል። እዛው ምዕራፍ 7 ቁጥር 5 ላይ ሁለተኛይቱ ድብ ናት ይላል። ሶስተኛው ደግሞ ቁጥር 6 ላይ ነብር ይላል። አራተኛው አውሬ ደግሞ ብዙ የሚያስፈራ የሆነ ብዙ ራሶች ያሉት የሚያስፈራ አውሬ ነው ይላል። አራተኛው ያ ማን እንደሆነ ነው የሚያብራራው ከቁጥር 17 ጀምሮ እስከ 20 ድረስ። የመጀመሪያው አንበሳ የተባለው ማን እንደሆነ፣ ሁለተኛ ድብ የተባለው ማን እንደሆነ፣ ነብር የተባለው ማን እንደሆነ፣ የሚያስፈራ አውሬ የተባለው ማን እንደሆነ እነዛን ነው ከቁጥር 17 ጀምሮ እስከ 20 ድረስ የሚያብራራው። ከዛ ከ21 ጀምሮ ደግሞ ቁጥር 13 እና 14ን ያብራራል። ምንድነው የሚለው? ስለ በዘመናት የሸመገለውና የሰው ልጅ የሚለው ደግሞ ማን እንደሆነ ያብራራል ማለት ነው። ቁጥር 21 ላይ ይላል እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየው፣ በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑል ቅዱሳን እስኪሰጥ ድረስ ቅዱሳንም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸው ይላል። እግዚአብሔር ይመስገን። እዚህ ላይ ግን ለማን ነው የተሰጠው? መንግስት የተሰጠው ለማን ነው የሚለው? ቁጥር 13 እና 14 ለሰው ልጅ ተሰጠ ነው የሚለው። ወደ ዘመናት የሸመገለው የመጡት እነማን ናቸው ነው የሚለው ቁጥር 13 ላይ የሰው ልጅ ነው የሚለው። ቁጥር 21 ትንተናው ላይ ግን ምንድናቸው ነው የሚለው? ይሄ የሰው ልጅ የተባለው ቅዱሳን ናቸው ነው የሚለው። ቅዱሳን ናቸው ወደ ዘመናት ወደ ሸመገለው የቀረቡት። ስለዚህ ቅዱሳን ወደ ዘመናት ወደ ሸመገለው ለመቅረብ የሚያቀርባቸው ያስፈልግ ነበር ነው። ትክክል ነው። በምኑ ቀረቡ ቅዱሳን? በደሙ ቀረቡ። በክርስቶስ ደም ቀርባቸዋል ይላል። በሞቱ ቀረቡ ይላል። በስጋው ሰውነት ቀረቡ ይላል። እነዚህ ናቸው ያቀረቡት ቅዱሳንን ወደ እግዚአብሔር ያቀረቡት፣ ወደ አብ ያቀረቡት እነዚህ ናቸው። ስለዚህ በዚህ ክፍል ላይ የሰው ልጅ የተባሉት
በቁጥር 22 ላይ ተብራርቷል። ምክንያቱም ፍቺውን ምን አደረገኝ ነው የሚለው፣ አስታወቀኝ ነው የሚለው። ስለዚህ ሰው የራሱን ፍልስፍና ትቶ ፍቺው ምንድነው፣ የዚህ ነገር ፍቺ ምን ተባለ ብሎ መከተል አለበት እንጂ ምንም የማይገናኝ ራእይ መጽሐፍ ላይ ሕዝቅኤል ላይ ያለ መሄድ የለበትም። እግዚአብሔር ይመስገን። የሰው ልጅ የሚለውን ቃል ሁልጊዜ አንድን ነገር ብቻ ነው የሚያመለክተው ብሎ የሚል ሰው ስህተት ላይ የሚወድቀው በዚህ ምክንያት ነው። ለምሳሌ አሁን መጽሐፍ ቅዱሳችን ስለ ሰው ልጅ በሚናገርበት ጊዜ ምን ይላል? እንደዚህ ይላል። ኢዮብ ምዕራፍ 25 ላይ ስታነቡ ቁጥር 4 ላይ ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ እንዴት ይችላል? እነሆ ጨረቃ እንኳን ብሩህ አይደለም፣ ከዋክብትም በፊቱ ንጹሐን አይደሉም። ይልቁንስ ብስብስ የሆነ ሰው ትልም የሆነ የሰው ልጅ ምንኛ ያንስ ይላል። አሁን እዚህ ጋር ያለው የሰው ልጅ የተባለ ሁሉ ኢየሱስን ነው የሚያመለክተው ብሎ የሚያስብ ሰው ብስብስ የሆነ የሰው ልጅ ሲል ኢየሱስ በስብሷል እንዴ? አልበሰበሰም። ይህ ከሙታን የተነሳው ግን መበስበስን አላየም ይላል። ስለዚህ የሰው ልጅ የሚለው የሚናገረው እዚህ ጋር የሚበሰብሰውን ነው። እንደ ሕዝቅኤል አይነቱን፣ እንደ ዳንኤል አይነቱን፣ እንደ እኔ አይነቱን፣ እንዳንተ አይነቱን፣ እንዳንቺ አይነቱን ነው የሰው ልጅ የሚለው እዚህ ጋር። ያ እኛ እንበሰብሳለን፣ ክርስቶስ ግን አይበሰብስም። እዚህ የሰው ልጅ የሚል ነገር ባየን ቁጥር ክርስቶስን ነው የሚወክለው ማለት አንችልም። እዚህ ዳንኤል ላይ ፍቹ ተቀምጧል። በፍቹ መሰረት ቅዱሳን የዘመናት የሸመገለውስ ማን ነው? በዘመናት የሸመገለው ደግሞ ማን ነው? አብ ካሉ ጥሩ፣ የአብ ማን ነው ነው ጥያቄ። ቁጥር 22 ላይ ምን ይላል? ከቅዱሳን ጋር ሲዋጋ አየው፣ በዘመናት የሸመገለው እስኪመጣ ድረስ። በዘመናት የሸመገለው ደግሞ ማን ነው? የሚመጣው ነው። እስኪመጣ ድረስ ተብሏል። በዘመናት የሸመገለው ምን ይሆናል? ይመጣል። ስለዚህ ያ የሚመጣው ነው በዘመናት የሸመገለው የተባለው። ማን ነው የሚመጣው ነው ጥያቄ። የሚመጣው ማን ነው? ራእይ መጽሐፍ 1 ቁጥር 8 ላይ ኢየሱስ ምን አለ? ያለ የነበረ የሚመጣው ሁሉን የሚገዛ ጌታና አምላክ እኔ ነኝ ያለ። እኔ ነኝ ያለ። ስለዚህ በዘመናት የሸመገለው ማን ነው? የሚመጣው ነው። የሚመጣው ማን ነው? ኢየሱስ ነው። እዚህ ምልክቶቹ ተቀምጠዋል። በዘመናት የሸመገለው ማን ነው ሲባል እንትናን ነው እያልክ ምንም የምትሄደው ነገር የለም። በዘመናት የሸመገለው ኢየሱስ ራሱ ነው። አንድ ሁለተኛ ምልክት የሚመጣው። ሁለተኛው ምልክት ደግሞ በዘመናት የሸመገለው ቁጥር እዛው ምዕራፍ 7 ቁጥር 9 ላይ ምዕራፍ 7 ቁጥር 9 ላይ ዙፋኖችም እስኪዘረጉ ድረስ አየው፣ በዘመናት የሸመገለው ተቀመጠ። ዙፋኑ ላይ ማን ነው የተቀመጠው? በዘመናት የሸመገለው። በጣም ጥሩ። ልብሱም እንደ በረዶ ነጭ ነበረ፣ ነጭ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ስለዚህ አንደኛ በዘመናት የሸመገለው የተባለው በዙፋን ላይ የተቀመጠው ነው፣ አንድ ምልክት። ሁለተኛው ደግሞ ልብሱ እንደ በረዶ ነጭ፣ የራሱ ጠጉር ደግሞ እንደ ነጭ ጥጥ የነበረ። እግዚአብሔር ይመስገን ነው። ይሄንን ሄዳችሁ ደግሞ ራእይ መጽሐፍ ላይ ማየት ነው። ራእይ መጽሐፍ ላይ ምዕራፍ 1 ላይ ይሄ ልብሱ ነጭ የራሱ ጠጉር ደግሞ እንደ ነጭ የበግ ጠጉር ነጭ የነበረው ማን ነው ብለን ደግሞ እናያለን ማለት ነው። ስለዚህ ራእይ መጽሐፍ ምዕራፍ 1 ላይ ራእይ ምዕራፍ 1 ቁጥር 13 ላይ በመቅረዞቹ መካከል የሰው ልጅ የሚመስለውን አየው፣ እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ የታጠቀ ነበረ። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ። ስለዚህ በዘመናት የሸመገለው ማለት ይሄ ነው፣ ኢየሱስ ነው። የሚመጣው ነው ተባለ፣ የሚመጣው ኢየሱስ ነው። አንድ ምልክት። እንደ ጠጉሩ እንደ ነጭ የበረዶ ጠጉር ነጭ ነበሩ፣ ይኸው ኢየሱስ ነው። በዘመናት የሸመገለው ኢየሱስ ነው። ሌላው ምንድነው? በዙፋን ላይ የተቀመጠው ነው ተብሏል። በዙፋን ላይ የተቀመጠው ምዕራፍ 21 ቁጥር ቀድም አንብበናል። ምዕራፍ 21 ቁጥር 5 ላይ በዙፋኑ ላይ የተቀመጠው ይላል። ራእይ ምዕራፍ 21 ቁጥር 5 ማን ነው በዙፋን ላይ የተቀመጠው? በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ፣
ለእኔም እነዚህ ቃሎች የታመኑና ብፁዕ ናቸው እውነተኛዎች ናቸውና ጻፍ አለኝ። አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጠዋለሁ። ይሄ ነው ኢየሱስ ማለት እኔ ነኝ። አልፋና ኦሜጋ ነው በዙፋን ላይ የተቀመጠው። አልፋና ኦሜጋ ደግሞ ኢየሱስ መሆኑ ተጽፏል። ራዕይ ምዕራፍ 1 ቁጥር 17 ላይ ያለ የነበረ የሚመጣ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። በዙፋን ላይ የተቀመጠው ማን ነው? አልፋና ኦሜጋ ነው። በዙፋን ላይ የተቀመጠው ማን ነው? ልብሱ እንደ ነጭ የበግ ጠጉር እንደ ጠጉሩ እንደ በረዶ ነጭ የነበሩ ናቸው። በዘመናት ሲመገለው ማን ነው? የሚመጣው ነው። ስለዚህ የሚመጣው ኢየሱስ፣ ልብሱ እንደ በረዶ ነጭ የነበረው ኢየሱስ፣ የራስ ጠጉሩ እንደ ጥጥ የነበረው ኢየሱስ ሸመገለው የተባለው፣ በዙፋኑ ላይ የተቀመጠው የተባለው ኢየሱስ፣ በዘመናት ሲመገለው በዙፋን የተቀመጠው የተባለው፣ የሰው ልጅ የተባለው ደግሞ ቅዱሳን ናቸው። እግዚአብሔር የተመሰገነ። ስለዚህ የልዑል ቅዱሳን መንግስቱን የሚወስዱበት ጊዜ ይመጣል ተብሎ ስለ ቅዱሳን የተነገረ ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ በዚህ መልኩ ማብራራት በቀላሉ ይቻላል። እግዚአብሔር ይመስገን። ላለማስፋትም ላለማሳጠርም ከተብራራ ላይ ቀር በደንብ እንዲብራራ ብዬ ላለማስፋትም እየታገልኩ ነው ያደረኩት። ግልጽ ካልሆነ ግን ልንመለስበት እንችላለን በሌላ ጊዜ። ገብቶኝ ለወይ ተረድቼ ገብቶኝ ለወይ ጌታን አውቄ ካልተረዳው ልቅረብ ዕለት ዕለት ወደ ጸጋው ዙፋን ወደ ጸጋው ዙፋን የማመልከውን አምላክ ተቀብዬ ቃሉን በመመርመር ፈቃዱን ልረዳ ሐሳቡን አገልግዬ ማለፍን እንድችል ሕይወት ቀልድ አይደለም ወይ ዓላማው ገብቶኝ ለወይ ተረድቼ ገብቶኝ ለወይ ጌታን አውቄ ካልተረዳው ልቅረብ ዕለት ዕለት ወደ ጸጋው ዙፋን ወደ ጸጋው ዙፋን በከንቱ ጊዜ ሳይባክን በጸጸት በመረር ውስጤ ሳይጎዳ አምላኬን ልወቀው እንደሚገባ ጊዜም ቀልድ አይደለም ለተረዳው ገብቶኝ ለወይ ተረድቼ ገብቶኝ ለወይ ጌታን አውቄ ካልተረዳው ልቅረብ ዕለት ዕለት ወደ ጸጋው ዙፋን ወደ ጸጋው ዙፋን በላይ እንድጓዝ ከአምላክ ጋር የኢየሱስ ዓላማ እንዲገባኝ ልትጋ በአግባቡ ጊዜን ልጠቀመውና ልመርምር ሕይወቴን በቃሉ ብርሃን ቃሉ ይብራ ወደ ጸጋው ዙፋን ዕለት ዕለት ኢየሱስን በማወቅ መንገዴን ላስተውል
Where does it go?